የተከበራችሁና የተወደዳችሁ ተመልካቾቻችን ለዛሬ ማክሰኞ ጥር 12 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገለጸ። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው እንደ ግዴታ መቀመጡ ኢትዮ ዲስኮርስ አረጋገጠ። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ዶናልድ ትራምፕ ከግብጽ ፕሬዝዳንት አብደል ፈታህ አልሲሲ ጋር እንደሚገናኙ የግብጽ ፕሬዝዳንታዊ ጽሕፈት ቤት አስታወቀ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገለጸ። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገች ያለችው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብና ሚዲያዎች ትኩረት እንዲሰጡ ጠይቋል። ኢትዮጵያ እየሄደችበት ያለው አቅጣጫ የሀገራትን የድንበር ህግ የጣሰ ነው ብለዋል። ዓለም አቀፋዊ ህጎች ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባም ብለዋል። የኢትዮጵያ የባህር በር ይገባኛል ጥያቄዋን በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራን ሉዓላዊነት ለመጣስ ያሰበች ይመስላል ብለዋል። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው እንደ ግዴታ መቀመጡ ተገለጸ። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፈል አቅጣጫ መቀመጡን ኢትዮ ዲስኮርስ አረጋግጧል። ሁሉም የዩኒቨርሲቲ ሰራተኛ ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈ ይገኛል። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን የትርክት አቅጣጫ በመቀየር ግድቡ በግብጽና በሱዳን ላይ አድርሷል ላለችው ጉዳት ኢትዮጵያ ካሳ እንድትከፍል ጠየቀች። የግብጽ የውሃ ሀብትና መስኖ ሚኒስትር ሐኒስ ዌለም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስትሩ አክለውም ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትር ኩብ ውሃ ላይ 38 ቢሊዮን ሜትር ኩብ ውሃ እንዲቀንስ ማድረጉን በክስ መልክ አቅርበዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁን የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹን ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት የጉዳት ደርሷል የሚሉ ማንኛውንም ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራውን ድርድር እንደገና ለመጀመር ያቀረቡትን ሐሳብ ግብጽና ሱዳን በደስታ ተቀብለውታል። ዶናልድ ትራምፕ ከግብፁ ፕሬዝዳንት አብደል ፈታህ አልሲሲ ጋር እንደሚገናኙ የግብጽ ፕሬዝዳንታዊ ጽሕፈት ቤት አስታወቀ። ሁለቱ መሪዎች በዳቮስ የሚገናኙት ትራምፕ በኢትዮጵያና በግብጽ መካከል በታላቁ ህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱን ሀገራት እንደሚያሸማግሉ ካሳወቁ በኋላ ነው። ትራምፕ የናይል ውሃ መጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብጽ መካከል የሚደረገውን ድርድር ዩናይትድ ስቴትስ ዳግም ለማስጀመር ዝግጁ መሆኗን ገለጹት። ባሳለፍነው አርብ ነው። የኢትዮጵያ መንግስት እስካሁን በጉዳዩ ላይ አስተያየት አልሰጠም። ፕሬዝዳንት አብደል ፈታህ አልሲሲ ፕሬዝዳንት ትራምፕ የናይል ወንዝ ጉዳይ ለግብጽ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆት እንዳላቸው ገልጸዋል። ግብጽ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍ አልሲሲ አስታውቀዋል። ተመልካቾቻችን ለዛሬ ማክሰኞ ጥር 12 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች እነዚህ ነበሩ። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ።
ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገለጸ። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው እንደ ግዴታ መቀመጡ ኢትዮ ዲስኮርስ አረጋገጠ። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ዶናልድ ትራምፕ ከግብጽ ፕሬዝዳንት አብደል ፈታህ አልሲሲ ጋር እንደሚገናኙ የግብጽ ፕሬዝዳንታዊ ጽሕፈት ቤት አስታወቀ።